ነገር ብቻ ተሳይኝ እንደዚህ አይነት ነገር ምንም አያስፈልግም። እንደዚህ አይነት ነገር በቃ አንዴ ተረጋጋ። ልጅቷ የራሷን ህይወት ለምን አትኖርም? ስማኝ እሺ፣ ቆይ እናንተ እሺ፣ በምን ልክ ነው እየጠበቃችኋት ያለች? እቺ ልጅ አሁንም እኮ ራሱ አብርሃም ይሄ ሁሉ ነገር እያደረገ ያለው ሄርሜላ ስላረገዘችበትና ስላረገዘችበት ብቻ ነው። ፈለገም ሊሆን ይችላል። ለምን አንድ ጊዜ አይደለም 100 ጊዜ ያስረግዛትም? ኪያ እሺ፣ እኔ ለምን 100 ጊዜ ያስገርግ አይመለከተኝም። ምን ይችላል? በሩታ ጥፋት አመካኝቶ አብርሃም ወደ ሄርሜላ እንደሄደ አይነት ነገር ለማድረግ የሞከሩበት መንገድ ሙገራ ነው። ሄርሜላ ስላረገዘች ነው ይሄንን ነገር የፍቅር ጥያቄን ቶሎ የተቀበላት። ምክንያቱም ውርደት ውስጥ እንዳይገባ ስለፈለገ ነው። የሱ ጥፋት እንዳይታይበት ስለፈለገ ነው እያለ ነው። በጨለማ ሌሊት ላይ እኛ ባለንበት ማንም የለም ብለው ሊደበድቧት ሁለት ጎረምሶች የገቡ ሰዎች አሉ። እነዛም በሙሉ እየተመለከትኩኝ እኔ እህቴን በዛ ጨለማ ሰው ባለቤቱን እንዴት ሊያስደበድብ ሁለት ሰው ይልካል? ሁለት ሰው ልኮ ቤት አስገንጥሎ አስገብቶ እንደዛ ቤቱን ሲረብሹ የነበሩ ሰዎች ያሉት ጓደኛ ተው ያላለ ሰው ነገ ከነገ ወዲያ ከሩታ ጋር ህይወት ይኖረዋል ወይ ደግሞ ለልዑሌ ትልቅ የሆነ ነገር ያደርጋል ብዬ የምጠብቀው ሰው አይደለም። እኔ የፈለገ ነገር ሊሆን ይችላል። ሩታ ግን አብርሃም እንደዚህ የሆነ ነገር እንዲያደርግ አልፈልግም ማለት አይ በነገር ላይ ማለት ሰላም ቤተሰቦቻችን እንዴት ናችሁ? እኛ አልሐምዱሊላህ ሰላም ሁላማን አለን። ቤተሰቦቻችን እንግዲህ ዛሬ በጣም እስከዛሬ ድረስ የለፋውበት ማለት በጣም የለፋንበትን የደከምንበትን እስከዛሬ ድረስ በቃ ሁላችንም የተረበሽንበትንና እስከዛሬ ድረስ እንግዲህ ፍትህ ያጣንበትን ነገር እንግዲህ ቤተሰቦቻችን ዛሬ ከስንት ድካም በኋላ እንግዲህ ፈጣሪ ይመስገን ሁሉም ያለውን ነገር ጠቅላላ ይዤ መጥቻለሁ። ያ ማለት እንግዲህ ኦሬዲ የአብርሃምና የሩታ ግንኙነት ማለት ጥፋተኛ አብርሃም ነው ወይ ሩታ ነች ወይ ሄርሜላ ነች ልል ሳይሆን በዚህ ሰዓት የመጣሁት ጠቅላላ የሄርሜላ ቤተሰቦች አሁን ሄርሜላን እየደገፋችሁ ያላችሁት ሙሉ ቤተሰቦች ሄርሜላ እንደዚህ የሆነችበትን ምክንያት ሄርሜላ ለምን እንደዚህ የሆነችበትን ምክንያት እንግዲህ የሚያሳየና ማስረጃው ሙሉ ለሙሉ እንግዲህ የሚተነትን ነገር እስከዛሬ ድረስ በዚህኛ አካባቢ እንግዲህ መታ ሆስፒታል እስከዛሬ ድረስ ስትመረመር ራሷን ቼክ ስታረግ ስለ ጤናዋም ሆነ ውስጧ ላይ ስላለው ጽንስ ጠቅላላ ቼክ ስለምታደርገው ነገር እንግዲህ በስተመጨረሻ ሙሉ መረጃ ቤተሰቦቻችን እንግዲህ ይኸው ሁሉም ያለው መረጃ ጠቅላላ እጄ ላይ ገብቷል። እና ቤተሰቦቻችን ያው እንግዲህ አብርሃም በዚህ ሰዓት ላይ ከሄርሜላ ጋር የሆነበት ምክንያትና ይሄን ነገር ግን እንምላችሁ ማለት ጥፋተኛ አብርሃም እንዳልሆነና የአብርሃም ጥፋት ሳይሆን ኦሬዲ ጥፋቱ ሙሉ ለሙሉ የዛች ተንከሲስ ሄርሜላ ነው። ምክንያቱም ደግሞ አብርሃም እንግዲህ ሩታን ገፍቶ ሩታን አይሆንም ብሎ ያለውን ነገር ጠቅላላ ማለት በቃ እስከነ ልጇ የራሷ ጉዳይ የገባችበት ትግባ እንግዲህ ያለበትን የመጨረሻ ውሳኔ የወሰነበት ምክንያት ቤተሰቦቻችን ሄርሜላ እርጉዝ ናት እና ሄርሜላ ጠቅላላ ስትከታት ስለ ልጇ ጤንነት ለእናንተ ግልጽ በሆነ ነገር ላሳያችሁ እንግዲህ ሞክራለሁ። ከታያችሁ ግልጽ በሆነ ነገር ላሳያችሁ ሞክራለሁ እና አብርሃም እንግዲህ ሩታን እስከነ ልጇ ማለት ምንም አይነት ኃላፊነት ሳይሰማው በዚህ ልክ ሩታን የገፋበት ምክንያትና ሄርሜላን እንግዲህ የመረጠበት ምክንያት ሄርሜላ እርጉዝ ስለሆነች ብቻ ነው። ይሄን ነገር ደግሞ እንግዲህ ከሆስፒታል እግር ለእግር ተከታትዬ በጣም የለፋውበትና የደከምኩበት ነገር ነው። እግር ለእግር ተከታትዬ እንግዲህ ያለውን ጠቅላላ ሙሉ ነገር እንግዲህ ቤተሰቦቻችን እጄ ላይ የገባበት መረጃ ነው። እንዴት ናችሁ? ሰላም በላ ዛማ አይደለም ሰላም አስቸኩልኳችሁ አይደል? አይደል? ሰላም ይሁን ሰላም ይሁን። ካሜራ ማዳ ሰላም ቤተሰብ ሶሪ ግን ሳንግራ ችግር የለም ማውራቴ በፊት ማለት ነው ማለት ያለውን ነገር ከመናገሬ በፊት የአብርሃምና የሩታ ትዳር ማለት እንደዚህ በዚህ ልክ ስር ሰዶ ሁሉም ያለው ነገር እንግዲህ እስኪሞት ድረስ እኔ ምን እያረጋችሁ እንደሆነ ግራ ስለገባኝ ነው። በተለይ ደግሞ በጣም ብዙ የተፈጠሩ ነገር አለ። እኛ ከእናንተ የምንጠብቃቸው ማለት ብዙ ነገሮች አሉ። ያው እንግዲህ ሩታን እንግዲህ ያው ከእናንተ በላይ ማን ሊቀርባት የሚችል ሰው የለም እና ሩታን በዚህ ልክ አሁን ጥፋተኛ አድርጎ የአብርሃምና የሩታ ትዳር የቆመበት ምክንያት ልትነግሩኝ ትችላላችሁ? ይሄን ነገር ማለት ሚንሱ ምን እንደሆነ ያለውን ነገር ማለት እኔ አሁን የደረስኩበት የሆነ ነገር ስላለ ነውና ያንን ነገር ደግሞ ከእናንተ በላይ የሚረዳኝና ይሄ ነገር ደግሞ ማለት የሚያሳውቅልኝ ሰው ስለሌለ ነው። መጀመሪያ ግን እኔ አሁን ይሄ ነገር ምንድነው ማለት አልገባንም። ምን የምታውቀው ይሄ ኦልሬዲ እኮ አሁን የሩታና የአብርሃም ዳርጎ አብቅቷል እኮ አብቅቷል። እሱም አብቅቷል። አሁን ጥፋተኝነቱን ለማውጣት ነው። አሁን እኔ አብርሃም እንደዚህ ነው
ይሄ የአብርሃም ችግር ይሄ ምናምን ልል አይደለም። ገባ አብርሃም እንደፈለገ ሊሆን ይችላል። ኦሬዲ ሩታን አንዴ በድሏታል፣ እያሰቃያትም ነው ይቆያል። ግን ልጇን እንግዲህ እስከ ማለት ልጁን ከእናቱ ጋር ትቶ ይሄን ያህል መስዋዕትነት የከፈለበትና ይሄን ያህል ማለት ለአይን ያስጠላችበት ምክንያት እሱ ሁኔታ ላይ ነው። ለምንድን ነው እናንተ እያላችሁ አይ የሩታ መጠላት የሩታ እንደዚህ መሆን ምንድነው አሁን ያሳሰበው ጉዳይ? አይ የዛች ተንከሲስ ስራ ምናምን ሌላ አይደለም። አሁን ሄርሜላ የምትባል የጦስ ዶሮ ማለት ነው። እኔ ስለሷ አንተ ልልህ አይደለም፣ ግን ኦሬዲ ጥፋተኛ የሆነውን አካል እንግዲህ ማውጣት ስላለብን ምን ይመለከታል? አሁን ስለ ሄርሜላኛ ምን ይመለከታቸዋል ብለን ይጠራን? ሲጀመር አንተ ምን ያወሩልኛል ወይ ደግሞ ምን አይነት ነገር በስ ቢሰሙ ደስ ይላቸዋል ወይ የሩታ ህይወት ይስተካከላል ብለን ይጠራን? አይ የሩታ ህይወት ባይዘው አያስተካክሉም፣ አብርሃም አያስተካክሉም። ስለዚህ የሩታን ህይወት አብርሃም አያስተካክለው ከሆነ አንተ ስለ ሩታ በዚህ ያክል ለሷ መጨነቅ አያስፈልግም። በቃ አብርሃም ወደ ሩታ ህይወት እንዲመለስም አንፈልግም፣ ወደፊትም መቼም አይመለስም። ይሄን ነገር ደግሞ እንኳን አይደለም አንተ እንደዚህ በዚህ ልክ ስለነሱ ተጨንቀ የምታስብላቸው ይቀርና ማንም የሚያውቀው ሰው ነው አብርሃም ማለት። ዛሬ ከሌላ ሴት ጋር፣ ነገ ከሌላ ሴት ጋር፣ ከነገ ወዲያ ከሌላ ሴት ጋር የሚል ሰው ነው። ስለዚህ እንደዚህ አይነት ሰው ደግሞ በምንም ተአምር ህይወት ላይ መግባት የሌለበት ሰው ገብቷል። ወደ ህይወቷንም እንዲመለስ አልፈልግም። አሁን ምናልባት አንተ ይሄን ነገር አሁን ያስገደደውን ነገር ነው። ይኸውልህ አሁን ምን ይመለከተናል? አብርሃም የፈለገውን አይነት ኑሮ ሊኖር ይችላል። ይኸውልህ አሁን ሰው ያልተረዳን ነገር እኛ እዚች ጋር ሩታ ደስተኛ ሆና እንድትኖር እንጂ አብርሃም እና ሩታ የሚባል ነገር የለም። ለምንድን ነው እሱ ማይተዋት? ለምንድን ነው ትቶ ማይተዋት? እናንተ ይሄን ነገር እያያችሁ ይሄን ነገር እያያችሁ ራሱ እናንተ እንዴት የምር ግን እንቅልፍ ግን ይወስዳችኋል? ይሄን ነገር ማለት ትቶ ማይተዋት አሁንም በቃ ማለት እያደረገ ያለው ነገር እሷን የሚጎዳና በኋላ ሊያገናኛቸው የሚችለው ነገር እኮ ልጅ ነው። በቃ ልጅ አለ፣ ልጅ ያገናኛቸው አይቻልም። ሲጀመር ልጅም ቢሆን እንደፈለገ መጥቶ እንዴ ማን ይፈቅድለታል? እሱ እዛ እንደፈለገ የተንበላጠጠ አይደለ እንዴ? ሰርግ ለመደገስ ከጓደኞቹ ከግብረ አበሮቹ ጋር ፏያል አይደለ እንዴ? እኛም እህታችንን መጠበቅ አለብን። እህታችንን ጠብቃታል። በምን ልክ ነው መጠበቅ ነው? እዩ በምን ልክ ነው መጠበቅ ነው? እንዴት ነው እየጠበቃችኋት ያላችሁት? በኋላ እኔ አብርሃምን ስም ድጋሚ ራሱ አሁን አብርሃም ስለ ራሱ እየደበረኝ ነው። የሱን ስም ማንሳት አልፈልግም። በምንም አይነት ሚንስ የሱን ስም ማንሳት አልፈልግም። ምክንያቱም በጣም ተደብሮኛል፣ በጣም አስደብሮኛል፣ በጣም ተናድጄበታለሁ። ገብቷል? ለተናደድኩበት ሰው ለደበረኝ ሰው ደግሞ እንደዚህ ማለት አልፈልግም። እህቴን አስደብሯታል። ከዛ በተጨማሪ ደግሞ በጨለማ ሌሊት ላይ እኛ ባለንበት ማንም የለም ብለው ሊደበድቧት ሁለት ጎረምሶች የገቡ ሰዎች አሉ። እነዛም በሙሉ እየተመለከትኩኝ እኔ እህቴን በዛ ጨለማ ሰው ባለቤቱን እንዴት ሊያስደበድብ ሁለት ሰው ይልካል? ሁለት ሰው ልኮ ቤት አስገንጥሎ አስገብቶ እንደዛ ቤቱን ሲረብሹ የነበሩ ሰዎች ያሉት ጓደኛ ተው ያላለ ሰው ነገ ከነገ ወዲያ ከሩታ ጋር ህይወት ይኖረዋል ወይ ደግሞ ለልዑሌ ትልቅ የሆነ ነገር ያደርጋል ብዬ የምጠብቀው ሰው አይደለም። እኔ የፈለገ ነገር ሊሆን ይችላል። ለሩታ ግን አብርሃም እንደዚህ የሆነ ነገር እንዲያደርግ አልፈልግም ማለት ነው። አይ በነገር ላይ ማለት ነው። ይኸውልህ አይ አብርሃም የፈለገ ነገር ሊያደርግ ይችላል እኮ ልክ ነህ። ግን እኔ አሁን እያልኩ ያለሁት ኦሬዲ አብርሃም እንግዲህ ለቆች ልጅ ሊተዋት አይችልም። ገባኝም የሩታን ጉዳት ምንም ነገር ማየትም ምንም መስማትም አልፈልግም። እኔ እንደራሴ ነው እያልኩ ያለሁት። ግን አሁንም ቢሆን ሄርሜላ ማለት ሩታ አብራት አካባቢዋ ላይ እስካለች ድረስ ሄርሜላ እንግዲህ ማትፈነቅለውና ማታረገው ነገር የለም። እኔ ይኸውልህ አንድ ነገር ብቻ ይሄን ነገር ብቻ ተባበሩ። ምንድነው ምን ተባበር ነገር እኛ ይኸውልህ ለምን ጠራኝ? ለምን ጠራኝ? እኔ እንደዛ እኛ ስለ ሄርሜላ ስለሩታ መስማት አንፈልግም። አረማ ታገሱ። ስለ ባለጌሶች በአጠቃላይ ምን መስማት አልፈልግም እኮ ታገሱኝ። ግን ምንድነው አሁን ለሩታ የሚጠቅማት ነገር አለ? አዎ ምንድነው ለሩታ የሚጠቅማት ነገር ንገረን። እሺ ይኸውልህ ስማኝ፣ በጣም ረጅም ጊዜ የቆየሁበት ነገር ነው አትልም? ይሄ ነገር ማለት በጣም የቆየሁበት ነገር ነው። ማንበብ ትችላላችሁ እንግዲህ ሄርሜላ ይሄ ሁሉ ነገር ማለት በቃ አብርሃም ጥሎ ላይ ተላተ ያለው ነገር ጠቅላላ እንግዲህ ሄርሜላ እርጉዝ መሆኗን ማረጋገጥ ታዲያ እሺ እርጉዝ ትሁን ምን ታስለውነች ነው በዚህ በኩልና በዚህ በኩል ነው ፎቶ ያለው። ይሄ ያንድ ነው ያንድ ኢሜጅ ነው እያየሁ አይደል? ይሄን ማንበብ ትችላለህ። ዋናው ነገር ይሄ ነው። እኔ አሁን እያልኩ ያለሁት እስካሁን ድረስ አብርሃም እንግዲህ ሩታ ላይ ደረበባትና ሩታ ላይ ይሄን ያህል የተገደደባት ነገር ሄርሜላ ስላረገዘችበትና ስላረገዘችበት ይኸውልህ ባንዴ እኛ አሁን ስለ ሄርሜላ እርግዝና መብታቸው ነው። ፍቅረኛሞች አይደሉ እንደ አብርሃምና ሩታ? ለምንድን ነው አንተ ልጅ ላይ እኮ ነው ልጅ ይደረበው ያለ ትዳር? ይሄ እኮ ወንጀል እንደሆነ አታውቅም? አንበባው አይደል ወንጀል እንደሆነ አታውቅም? ምን አተፋቻም ጀመር መረጃ ነው ሙሉ መረጃ እኮ ምን ሆስፒታል ነው የሚለው እዚህ ጋር። እሺ ቅድስት ይሄ ሙሉ መረጃ ነው። እሺ አነበብኩት። እሺ መጥቀስ እችላለሁ። አለም እሺ አለም አለ። እሺ ከዛም በኋላስ
ፕሬግናንሲ ኖቲፊኬሽን ፎርም። እሺ ከዛም በኋላ ሄርሜላ ስንት አይነት ሄርሜላ? እሺ አባቷ ስም ተጠቀሰ። እሺ ምን ይሄው ራሱ ከ3 ወር በፊት ነው የሚያሳየኝ። ከ3 ወር በፊት እንደዚህ አይነት ነገር እኔ ታርግዝም አታርግዝም ይኸውልህ አይመለከተኝም። ይሄ ነገር ማለት ነው ብዙ ፌክ እየተሰራ ያለ ነገር ፌክ አይደለም እዩ። በጣም የተለፋበትና በጣም የተረከመበት ነገር እኔ የፈለገ ነገር ልትሆን ይችላል። እኔ ገብቶሃል። እኔ እዚች ጋር ሄርሜላ አገባች ወለደች አልወለደች አንድ ተፈንዳም የትም ትበል ምን አገባኝ አይነት ህይወት ይኸውልህ እኔ ማለት ነው ይሄን ነገር ያረከለው ይሄን ነገር ማለት ነው ይሄን ነገር ላሳያችሁ በጣም የተገደድኩበት ምክንያት ምን ታውቃለህ? እስከዛሬ ድረስ ሩታ ጥፋተኛ ነች፣ ሩታ እንደዚህ ነች፣ ሩታ አብርሃምን ትበድለዋለች ምናምን እያሉ ለሚያወራና በቃ ለሚተርክ ሰው ነው ይሄ ሁሉ ነገር ማለት አብርሃም ውሳኔውን የወሰነው ሄርሜላ ስላረገዘችበትና ስላረገዘችበት ብቻ ነው። የምን ውሳኔ? ከሩታ ጋር የተፋቱበት የመጨረሻ ውሳኔ ማለት ነው እንጂ ማለት ሩታ ላይ ጥፋት ኖሮ ወይ ደግሞ ሩታ የሆነ ማለት እሱን ያለ መቻል ወይ ደግሞ ያለ መፈላለግ አይደለም። በቃ ይሄን ነገር አብርሃም ሆነ የሄርሜላ ግብረ አበሮች ጠቅላላ የቀመሩት ቀመር። ለምንድን ነው ማተዋት? በቃ ሩታን ተዋት። የራሷን ህይወት ሩታ ራሷ ከጥፋተኝነት እንድትወጣ ነው ፈልገው ይሄን ነገር ብቻ ተሳይኝ። በቃ እንደዚህ አይነት ነገር ምንም አያስፈልግም። እንደዚህ አይነት ነገር በቃ አንዴ ተረጋጋ። ልጅቷ የራሷን ህይወት ለምን አትኖርም? ስማኝ እሺ፣ ቆይ እናንተ እሺ፣ በምን ልክ ነው እየጠበቃችኋት ያለች እቺ ልጅ? አሁንም እኮ ራሷ እኮ ሁሌም እናንተ ሩታ እንደዚህ አሁን እንግዲህ በቃ የራሷን ላይፍ ልጀምር እየተስተካከለላት ያለ ነገር አለ። ያን ነገር ሳታስተካከል እንደገና ሄርሜላ ያረገዘች ብለህ መምጣት እኮ ሩታ አሁንም ጥፋተኝነት ስሜት ላይ ነች። ምንም በቃ የፈለገ ጥፋተኛ ስሜት ብዙ ጥፋት አጥፍታለች ሩታ እናውቃለን። በቃ ገብቷል። ከዚህ በኋላ ሩታና ሄርሜላ እያለ ያለው ግን ተረጋኛ እንዴ እያለ ያለውን ገብቷል። በሱ ሐሳብ እኔ እስማማለሁ። ሩታ ያ ሁሉ ነገር አስብለው የራሳቸውን አቅጣጫ ለሚያዝ ሁለት ሄርሜላና በሩታ ጥፋት አመካኝቶ አብርሃም ወደ ሄርሜላ እንደሄደ አይነት ነገር ለማድረግ የሞከሩበት መንገድ ሙገራ ነው። ሄርሜላ ስላረገዘች ነው ይሄንን ነገር የፍቅር ጥያቄውን ቶሎ የተቀበላት ምክንያቱም ውርደት ውስጥ እንዳይገባ ስለፈለገ ነው። የሱ ጥፋት እንዳይታይበት ስለፈለገ ነው እያለ ነው። ያንን ነገር ደግሞ እያለ ያለበት ምክንያት ስለ ሩታ ስለሚያስብ ነው አይደል? በቃ እኔ እኔ አሁን እንድትረዱ የምፈልገው ይሄን ነው። ያ የፍቅር ጥያቄ ያ የፍቅር ጥያቄ እንደዛ ቀርቦ አብርሃም ማለት ነው ያለ ምንም ጥፋተኝነት ማለት በቃ በራሳቸው ባለመግባባት ምናምን አይደለም። ይሄ ነገር የዛሬ 3-4 ወር የተደረገ ነገር ነው። ሄርሜላ የ3 ወር እንግዲህ እርጉዝ መሆኗን ይሄውን እያሳየው ነው። ያ ነገር ነው የሁለቱ ትዳር ላይ እንደዚህ ብጥብጥ ያደረገ ያለ። እኔ አሁን አብርሃምና ሩታ እንዲመለሱ አይደለም። ሩታ ግን ወደ የሷ ጥፋት ኖርባት ምናምን አይደለም። ምንም ሆነች ልጅ የልጅ እናት ገባርላ። እኔ ቀጣዩም እኔ የወደፊት ሁሉም ህይወቷን የተስተካከለ እንዲሆን ይፈልጋል። አሁንም ግን እያልኩ ያለሁት አብርሃም ይሄ ሁሉ ነገር እያደረገ ያለው ሄርሜላ ስላረገዘችበትና ስላረገዘችበት ብቻ ነው። ለፈለገም ይሆን ይችላል። ለምን አንድ ጊዜ አይደለም 100 ጊዜ ያስረግዛትም ኪያ? እሺ እኔ ለምን 100 ጊዜ ያስረግዝ አይመለከተኝም። እኔ ስለሱ ዛሬም ነገም ከነገ ወዲያም አይመለከተኝም። በቃ ሩታ ብቻ እንድትጎዳ አንፈልግም። በቃ እኮ ሩታ አሁንም ነገር አይደል አይመለከተንም። እኛ ስለ አብርሃም መተው የሚያወራኝ ሰው በአጠቃላይ እኔ አልፈልግም። እኔ ስለ አብርሃም ማውራት አይደለም ማሰብ አልፈልግም ማለት እኔ በጣም የምጸጸትበት ሰው ነው አብርሃም። በጣም እኔ አሁን ስለ አብርሃም ላወራ ሩታን አድኑልኝ። አሁንም ቢሆን ይኸውልህ ገባው። አሁንም እኮ ላለችበት ህይወት ነገም እኮ ለምትኖረው ህይወት ብቁ ሆና ያለምንም ጸጸትና በንጹህ ጭንቅላት ለመቅረብ ይሄን ነገር አንዴ ከሷ ጋር ለምን አታገናኙ? ይሄን ነገር ታርጉልኝ ይችላል። አሁንም ወደፊትም ማንንም ሰው ከሩታ ጋር ማገናኘት የማልፈልገው እሷም ከማንም ጋር እንዳትገናኝ የምፈልገው ነገር ማንም ሰው ከዚህ በኋላ ህይወቷን እንረብሻት። እኔ እሷ ባረገችው ነገር የባሰ እየተበሳጨውባት ያለው ሰው ነኝ። እያረገች ያለችው ነገር ሩታ ትክክል አይደለም፣ በቃ ትክክል አይደለም። ያ ነገር ደግሞ ትክክል አለመሆኑን አልክታቅ ድረስ ደግሞ ማንም ሊያገኛት ማንም ሊያወራት ደግሞ አይገባም። ከዚህ በኋላ አብርሃም አያስፈልጋትም። እኔ ልረብሻት እኮ አይደለም እዩ እኔ ማለት ለመረበሽ እኮ ልረብሻት እኮ አይደለም። አብርሃም እንደዚህ ሆነ ብሎ ለሩታ መናገሩ ምንም ጥቅም የለውም። እኔ አንዴ ብቻ እኔ ከህሊና አይደለም እዩን አስማኝ ናስማኛ እንዴ ከህሊና ጸጸት ብቻ እንድትድን ማለት ነው ልጅቷ። እኔ ይሄን ነገር ብቻ አድርጉልኝ። ሩታ ምንም አይነት ጸጸት ውስጥ አይደለችም። ለምንድን ነው ማትረዳን? ብናሳያት ለሷ ህይወት የሚጠቅማት የራሱን ህይወት አብርሃም ጀምሯል። እቺ ልጅ በሰላም የምትኖርበትን ነገር ከነሱ ተለያይታ ከነሱ ሀሳቦታ የምትኖርበትን ነገር ነው እኛ የምንፈልገው። ወረቀት ማምጣት ከነሱ የት ጋር ምንም አያገናኝም። እኔ በጣም የደከምኩበትና በጣም ረጅም ጊዜ እኮ የቆየ ነው። ይሄን ነገር ብቻ አድርጉልኝ። እኔ ምንም ለረብሻት ምናምን ማለት ግን በእናንተ በኩል መድረስ ስላለበት ጸጸትና ስሜትም ምንም በተአምር አይሰማትም። እቺ ልጅ ለነገ ህይወቷ ብቁ ሆና አትቀርብም። አሁንም ቢሆን ብዙ ለፍታለች። ሆነም ቀረ እኮ ከአብርሃም እኮ ወልዳለች እኮ እሱን እንኳን ነርሳ እኮ ማንም እኮ ምንም ነገር ሊወልድ ይችላል።
ይኸውልህ አባትነትና መውለድ ማንም ከመሬት ተነስቶ ሊወልድ ይችላል። ይሄን ነገር ደግሞ ታውቃለህ ብዬ አስባለሁ። ገባ? ስለዚህ ማንም ሊወልድ የሚችለውን ነገር ደግሞ አብርሃም እንደዚህ ሆነ ብላችሁ እንድትሉኝ አልፈልግም። አንዳንድ ሰዎችም አላችሁ እንደዚህ አይነት ወሬ እያወራችሁ እያላችሁ ሰዎች በቃ ተዋት፣ የራሷን ህይወት ትኑር፣ የራሷን ደስታ ትፈልግ። በቃ አለቀ። ደስታን ካገባች አገባች ሩታ፣ ካላገባችም ደግሞ አላገባችም። እኛ እሷን ደስታ ብቻ ነው በቃ ደስታውን ነው የምንፈልገው። እኛ እኮ ለደስታው እኮ ነው ይኸውልህ ሳናስብ ቀርተን አይደለም ይሄን ነገር የምናደርገው የእሷን ነገር እኛ ስለምናውቅ ነው እንጂ ታረዱኛ እዚህ ጋር መተን እኛ እኮ ሰው ህይወት ውስጥ ገብተን እኮ እንትን አይደለም። ለአንድ ነገር እንድታውቅ የምፈልገው ነገር በእርግጥ ልክ ነህ፣ ያናድዳል። የእሷን ህይወት በጥብጠው መውጣታቸው መሄዳቸው ያናድዳል። እሷን ጥፋተኝነት ስሜት እንዲኖርባት ጥፋቱ ወደ እሷ እንዲላከክ ሜዳው ያናድዳል። ያንን ነገር ግን ስለተናደድን እኛ ምን ማድረግ አለብን? ስሜታዊ የሆነ ብዙ ነገሮች አድርገናል። ነገሮች እየተበላሹ ነው ያሉት። በዚህ ሰዓት ደግሞ ነገሮችን ቆም ብለን ማስተካከል ነው የምንፈልገው። የራሷን ህይወትና የራሷን እንትን እንድትኖር ነው የምንፈልገው። ያ ነገር ሆኖ ስናይ ነው የኛ ደስታችን። ከብዙ ሰው ጋር ተጣልተናል በዚህ ጉዳይ። ይሄን እንድታቀል ነው ፈልገው። አንተ ያሳሰብ ጉዳይ ሳያሳስበን ቀርቶ አይደለም እኮ አይደለም። ይሄ መረጃ ነው እጁ ስለገባ አሁን ይሄን ነገር ማለት በቃ ልጅቷን ለመገላገል ነው ገባ። አሁንም ይሄ ልጅ መቶ የሚጠቅማት ነገር የለም። አራለ ይሄን ነገር ልተባበር አልችልም። ከሩታ ህይወት ጋር አያገናኙም። ያንተ የሄርሜላ ማርገዝ ከሩታ ህይወት ጋር አያገናኙም። በቃ ሄርሜላና አብርሃም የራሳቸውን ኑሮ ነው። ሄርሜላ ሻርገለች ዛሬ 3 ወር እንደሆነ ታውቃለህ። ተረድቻለሁ። እሺ ይሄን ነገር በቃ ተው፣ ይሄን ነገር አታንሳ፣ አይጠቅመንም። እኛ የሄርሜላን ነገር ማውጣት ለኛ ጥቅም የለም። አዩ ይኸውልህ እመንበትና ይኸውልህ እንግዲህ ካሁን በኋላ የምናስተካክላቸው ነገራቶች ነው። እንግዲህ አሁን ካሜራ ላይ እንደዚህ ተበጣብጠም ምናምን ትገኝ ይችላል፣ ግን አሁንም ቢሆን ማለት ነው እኔ ይሄን ወረቀት ይቅርታ በቃ ጥፋተኛ ሁኚ ምናምን ሳይሆን የምነግርህ እውነቱን ምንም አይሰራም፣ ጥቅም የሌለው ነገር ነው። ቻው፣ ይቅርታ